የደስታ ቀን ነው በሚል መነሻ ሰዎች እንደፈለገ ያለ ሸሪዓዊ ገደብ ሲቧርቁ ይታያሉ። አላህ ያዘዛቸውን መልካም ተግባራትን በመተው እንደ ሰላተል ጀማዓ ጭራሽ ሰላትን በመተው ብዙዎች እንደሚያደርጉት ከዚህም ደግሞ አልፎ ተርፎ የተለያዩ ወንጀሎችን በመፈጸም የተወሰኑት እነዚህን ወንጀሎች በአይነት ከፋፍለው ነው የሚሰሯቸው። ፊልሙ አይቀር ሙዚቃው እንደዚህ ይከተላል፣ ወንድና ሴት ተቀላቅሎ አብሮ መሆኑ ዛሬ ሰዎች ተሰባስበው ሲያሰኛቸው የሚደበድቡትን ድብ ያዘጋጅተው ወይም ከበሮ ከስራቸው አስቀምጠው ለዚህ የተዘጋጁ ባንዶች እንደማሉ ባንድ ሊባሉ የሚችሉ አንዳንዴ በየቦታው ይዞራሉ። ተግባራቸው ይሄ ብቻ ይሆናል። ሶላዋት እናወርዳለን። ሶላዋት ያለ ከበሮ አይወረድም። ሶላዋት ድብ ያስፈልገዋል። ሶላዋት ጭብጨባ ያስፈልገዋል። ይህንን ነው የምታየው በዒድ ቀን በብዛት አላህ Subhanahu Wa Ta'ala ስለምን አንድ ላይ እየተጓዘን እየሮጥን እየጨፈረን እያጨበጨብን ምናልባት ወንዶች ደግሞ አንዳንዴ አይማማቸውን ከራሳቸው አውርደው እንደ ባንዲራ ሲያውለበልቡ ሴቶችም ሒጃባቸውን አውርደው እያውለበለቡ መኪና ይከተላሉ ወይም አንድ ላይ እየጮሁ ይጓዛሉ። ይህ ዒባዳ ነው? ይህ ዱዓ ነው? ሰብስክራይብ በማድረግ ቤተሰብ ይሁኑ። ሆኖም በዚህ ቀን በብዙሃኑ ዘንድ የሚፈጸሙ እጅግ የሚደንቁ ጥፋቶች አሉ። የተወሰኑትን ያህል ለመጠቆም እንሞክራለን። የመጀመሪያው በዚህ ቀን ጭራሽ ከሌሊቱም ጀምሮ በዋዛ በፈዛዛ ማሳለፍ። ድሮ ከወር በፊት ወይም በዚያ ባለፈው ወር ሲሰሩት የነበረው ያምልኮ ተግባርን በቃ ይቅርብን አንፈልገውም ሰርዘነዋል ያሉ ይመስል ተመልሰው ወደ ወንጀል ጨፌ ማምራት። ሌሊቱን ለምሳሌ የተለያዩ ሙዚቃዎችን በመስማት ብሎም ፊልሞችን በማየት ማሳለፍ፣ ቀኑንም እንደዚሁ። ይህ ተገቢ አይደለም። ዑለማዎች አንድ ሰው የተገበራቸው መልካም ተግባራት አላህ ዘንድ ተቀባይነት ማግኘታቸው ከሚታወቅበት ወይም ደግሞ እንዲሁ ተስፋ ከሚጣልበት ነገር አንዱ ከዚያ መልካም ስራ በኋላ ሌላ መልካም ስራን ማስከተሉና በዚያ ላይ መጽናቱ ነው ይላል። ኢነማ የተቀበሉ አላሁ ሚነል ሙተቂን። አላህ ተግባራቸውን የሚቀበላቸው አላህን ፈሪ የሆኑ ተጠንቃቂዎችን እንደዚህ አይነቶችን አይሆንም። ስለዚህ ይህ አደጋ ነው። እንደዚሁም በዚያኑ ቀን የደስታ ቀን ነው በሚል መነሻ ሰዎች እንደፈለገ ያለ ሸሪዓዊ ገደብ ሲቧርቁ ይታያሉ። አላህ ያዘዛቸውን መልካም ተግባራትን በመተው እንደ ሰላተል ጀማዓ ጭራሽ ሰላትን በመተው ብዙዎች እንደሚያደርጉት ከዚህም ደግሞ አልፎ ተርፎ የተለያዩ ወንጀሎችን በመፈጸም የተወሰኑት እነዚህን ወንጀሎች በአይነት ከፋፍለው ነው የሚሰሯቸው። ፊልሙ አይቀር ሙዚቃው እንደዚህ ይከተላል፣ ወንድና ሴት ተቀላቅሎ አብሮ መሆኑ ይህንና ይህን የመሳሰሉ ነገሮች። ይህ አደጋ ነው። አላህ Subhanahu Wa Ta'ala የምናመሰግነው እንዲህ አይደለም። አላህ ረመዳንን አድርሶ ስላጾመን እናመሰግነዋለን። ምስጋና ደግሞ ሹክር በሚለው ቃል ከተገለጸ ተግባርን ያካትታል። ይዕመሉ አለ ዳውድ ሹክራ ወቀሊሉ ሚን ዒባዲየ ሽኩር። ሹክር ማለት ተግባርን ያካተተ ነው። ኢነሁ ካነ ዐብደን ሸኩራ ሲባል ይህ ነው የሚመለከተው። ረሱል ሰለላሁ ዐለይሂ ወሰለም አፈላ አኩኑ ዐብደን ሸኩራ ሲሉ ከተግባር ጋር አቋኝተው ነው የተናገሩት። ምስጉንና አመስጋኝ መሆን የሚቻለው በዚህ መልኩ ነው። ስለዚህ በዚህ ቀን አላህ Subhanahu Wa Ta'ala የማመስገን ፍላጎት ያለው ሰው የሱን መልካም ስራዎች አላህ ያዘዛቸው መልካም ስራዎች በመፈጸም የከለከላቸውን በመራቅ ነው የሚሆነው። በዚህ ቀን ከሚፈጸሙት ጥፋቶች አንዱ ወደ ዒድ ሰላት ሲኬድ ከሰላትም በኋላ ሰዎች ሲመለሱ በአንድ ላይ አንዳንዴ ወንድና ሴት ተደባልቀውና ተቀላቅለው የሚያሰሟቸው ዜማዎች ናቸው። ምን እያሉ ነው ስትል ሰላዋት ይሉሃል። ሱብሃነ ረቢ። ሰላዋት ማለት ዑለማዎች የተለያየ መልእክት እንዳለው ይናገራሉ። የተወሰኑት ረህማ የአላህ ርህራሄ ማለት ነው ይላሉ።
አቡል አሊያ ከማ في صحيح البخاري የሚለው ደግሞ አላህ Subhanahu Wa Ta'ala ባሪያውን ከመላእክቶች ጋር ሆኖ በጥሩ ማውሳቱ ነው ይላሉ እና اللهم صل ስንል አላህ የረሱል ሰለላሁ ዐለይሂ ወሰለም ክብር በዚህ መልኩ ከፍ እንዲያደርግ እየጠየቀ ይህ ዱዓ ነው ማለት ነው ልመና ነው ልመናም ነውና አጅር ያስገኛል ለዚህ ነው መልእክተኛ አለይሂ ሰላቱ ወሰለም من صلى علي صلاة واحدة صلى الله عليه بها 10 በእኔ ላይ አንዲትን ሰላዋት ያወረደ ሰው አላህ 10 ሰላዋትን ያወርድበታል አለ ይህ ትልቅ ነገር ነው ሰላዋት የተደነገገ ብሎም የተወደደ ስለመሆኑ ምንም ጥርጥር የለም ይህንንም የሚያስተባብል የለም ሰላዋት የማይወዱ ሰዎች መጡ ሲባል አትስሙ የለም እንደዚህ አይነት ሰው አጋጥሞ ነው ያውቃል ነገር ግን ከዚህም በፊት እንደተጠቆመው ሰዎች እናንተ ያደረጋችሁት ያለው ትክክለኛ የሰላዋት አደራረግ አይደለም ይህ ጭፈራ ነው አላህ ዱዓን ስናደርግ በምን መልኩ እንድናደርግ ነው ያዘዘን ادعوا ربكم تضرعا وخفية انه لا يحب المعتدين ጌታችሁን ተናንሳችሁና ድምጻችሁን ዝቅ አድርጋችሁ خفية ተደብቃችሁ እንደማለት ነው ልክ የአላህ ባሮች ሲጣሩ እንደነበረው إذ نادى ربه نداء خفيا ድምጽን ዝቅ አድርጎ ተናንሶ ነው ዱዓ ማድረግ ያለበት አላህንም ስናወሳ እንደዚህ ነው ዚክር عند الله እናወሳበት ቃል ነውና واذكر ربك في نفسك تضرعا وخيفة ودون الجهر من القول بالغدو والآصال ጌታህን በውስጥህ አውሳ ይላል في نفسك تضرعا تنانسه وخيفة اللهን ፈርተህ ودون الجهر من القول بالغدو والآصال ይህ እንግዲህ ቁርአን የትኛውን ቃል እናስቀድም የሰዎችን ልማድ ወይስ የአላህን የበላይ የሆነውን ጌታችንን ቃል ودون الجهر من القول بالغدو والآصال ድምፅን ከፍ ሳታደርግ እያለ ነው አላህ Subhanahu Wa Ta'ala ግልጽ በሆነ ቋንቋ ስለዚህ ሰላዋቱን እዚህ ውስጥ ሊገባ ይገባል ለብቻው እንኳን ሰው ቁጭ ብሎ ሰላዋት ለወርድ ብሎ اللهم صل على محمد وعلى ال محمد እያለ ማድረግ ነው የሚጠበቅበት ነገር ግን ሰላዋት እናወርዳለን ተብሎ ዛሬ ሰዎች ተሰባስበው ሲያሰኛቸው የሚደበድቡትን ድብ ያዘጋጅተው ወይም ከበሮ ከስራቸው አስቀምጠው ለዚህ የተዘጋጁ ባንዶች እንደማሉ ባንድ ሊባሉ የሚችሉ አንዳንድ በየቦታው ይዞራሉ ተግባራቸው ይሆናል ይህ ብቻ ይሆናል ሰላዋት እናወርዳለን ሰላዋት ያለ ከበሮ አይወረድም ሰላዋት ድብ ያስፈልገዋል ሰላዋት ጭብጨባ ያስፈልገዋል ይህንን ነው የምታየው በዒድ ቀን በብዛት አሁን እንኳን በአላህ ፍቃድ ምስጋና ይገባዋልም ይህ ነገር እያነሰ መጥቷል ነገር ግን ይህ እንደገና እንዲያገረሽ የሚፈልጉ ወገኖች ይኖሩ ይሆናል ይህ አደጋ ነው እንዴት አላህ Subhanahu Wa Ta'ala ስለምን አንድ ላይ እየተጓዘን እየሮጥን እየጨፈረን እያጨበጨብን ምናልባት ወንዶች ደግሞ አንዳንዴ አይማማቸውን ከራሳቸው አውርደው እንደ ባንዲራ ሲያውለበልቡ ሴቶችም ሒጃባቸውን አውርደው እያውለበለቡ መኪና ይከተላሉ ወይም አንድ ላይ እየጮሁ ይጓዛሉ ይህ ዒባዳ ነው ይህ ዱዓ ነው ይህ ሶላት ወይም ዱዓ ተርኮ ከተቆጠረ የሙስሊሞች አይነት ዱዓ አይደለም የሙሽሪኮች አይነት ዱዓ ነው ሰዎቹ ሙሽሪኮች ናቸው አላልኩም ግን ይመስላል አደራረጉ ስልቱ ማለት ነው ከታ መጣህ ልትሉኝ ነው አላህ ቁርአን ላይ ምን ብሏል وما كان صلاتهم عند البيت الا مكاء وتصديا ቁረይሾች እንደዚህ ነበሩ ዱዓቸው ከዓባ አጠገብ ያሉ ፉጨትና ጭብጨባ እንጂ ሌላ ነገር አልነበረም ማፏጨት ማጨብጨብ ነበር አሁን እሱ አይደለምና እንዴት ሙስሊም የሆነ ሰው አላህን እማጸናለሁ ብሎ የሰላዋት ቃል ሲል ጭብጨባና እልልታ ያክልበታል እንዲህ አይነት ዒባዳ የለም ዒባዳ ከመተናነስ ጋር ነው የሚፈጸመው ዒባዳ ራሳችንን ከማስጎብደድ ጋር ነው የሚፈጸመው ይህ አደጋ ነው ሊተውም ይገባል በተለይ ደግሞ የወንድና ሴት ቅልቅል ከታከለበት ያው በእንቅርት ላይ ጆሮ ደግፍ እንደሚባለው እንደዚሁም በዚያን ቀን በየቦታው የሚከፈቱ ነገሮች አሉ መንዙማ ተብለው
በብዛት የሚከፈቱትን መንظوማዎች ስታስተውሉ ያዘሉት ግጥም ከኢስላም መሰረታዊ መርሆች ጋር የሚጋጭ ሆኖ ታገኘዋለህ። ከአላህ ውጭ ሌሎችን መጥራት፣ መለመን አላህ Subhanahu Wa Ta'ala ለነብያት ያልሰጠውን ደረጃ ለነከሌ ሰጧቸዋል ብሎ እስከ መሞገት የሚያደርስ ይሄ ሁሉ እንግዲህ እነከሌን ወይም ወሊ የሚባሉትን ሰዎች በማሞገስ ጥላ ስር የሚፈጸም በዚህ ሽፋን ስር የሚፈጸም። ስለዚህ ምናልባት ይሄንን ነገር ስለለመድነው ወይ አባትናቶቻችን ስለለመዱት ወይ የሆኑ ሰዎች ስለሚሰሩት ድርቅና እንዳይዘ ልብ በል። እውነት ሲነገር ካልሰማ በኋላ ከብዙ ጊዜያት በኋላ እውነትነቱን ማወቅ እንኳን ብትችል ለመቀበል ያዳግታል። አላህ ልብህን እያራቀው ነው የሚሄደው። እውነት ይህ ነው ሲባል የሙእሚኖች ባህሪ ሰምተናል እንተገብራለን። ተራ ወገንተኝነት ይሄ የሙስሊም ባህሪ ሊሆን አይገባም። አይንን ጨፍኖ አለቅም ማለት እውነተኛ የረሱል ሰለላሁ ዐለይሂ ወሰለም ተከታይ ሱኒ የሱና ሰው ማን ነው ተብሎ አቡበክር ኢብኑ አያሽ ሲጠየቁ አሉት الذي إذا ذكرت عنده هذه الأهواء لم يغضب لشيء منها እነዚህ አዳዲስ መጤ መንገዶች ሰዎች የሚደለድሏቸው የስሜት ጎዳናዎች ትክክል አይደለም ተብለው ሲወገዙ ለየትኛውም ተራ ወገንተኝነትን የማያንጸባርቅ ነው። ይህ የእውነተኛ ሰው ባህሪ ስለሆነም ይህ ነገር ሊታረም ይገባል። ከሚፈጸሙ በርካታ ችግሮች መካከል ዘመድ እርስ በርስ በሚዘያየርበት ወይም በሚጠያየቅበት ጊዜ ወንዶች ሴቶች ሲመጡ አቅፎ ስመው ነው የሚያስተናግዷቸው። ሴቶችም እንደዚህ ዘመድ በሚል ከለላ ማለት ነው። የዚህ በፊትም ባሉት ፕሮግራሞች ላይ እንደተጠቆመው ይህ ተገቢ አይደለም። የአላህ መልእክተኛ አንድ አጅነቢ የሆነ ወንድ አጅነቢ የሆነችን ሴት እጅ መጨበጥ እንደሌለበት ተናግረዋል። እንዲያው አንዳንድ ሐዲሶች ላይ ጠንቀሩ ጠበቅ ብሎ ተናግረዋል። في الحديث الذي أخرجه الإمام أحمد والطبراني وغيرهما من رواية معقل بن يسار يا الله ملتنيا من بلوال لأن يطعن أحدكم بمخيط من حديد في رأسه خير من أن يمس امرأة لا تحل له አንዳችሁ በብረት መርፌ ጭንቅላቱን ቢጠቀጠቅ ይሻለዋል ሐላል ያልሆነችለትን ሴት በእጁ ከሚነካ የሚል ሐዲስ አለ። وقد قيل عنه إن رجاله ثقات ከዚህ ነገሩ ከባድ ሊሆን ስለሚችል ይሉኝታ ሳያሸንፈን እውነታውን በለዘበ አንደበት ማስረዳት መቻል ሐቅን መደበቅና ጥበብ ተጠቅሞ ለዘብተኛ ንግግሮችን መሰንዘር የማይጋጩ ነገሮች የማይመሳሰሉ ነገሮች ናቸው። የግድ አይደለም ሐቅ መደበቁ የግድ አይደለም ጥበበኝነትን ለማሳየት ወይም በጥበበኝነት ላይ ለመጓዝ። በዚህ አጋጣሚ መጠቆም የምፈልገው ብዙዎች በዒድም ይሁን በሌሎች ጊዜያት በተለይ የዒድን አጋጣሚ ተጠቅመው ሰዎች ለገበያ የሚያቀርቧቸው በርካታ ነገሮች አሉ። ከዛ መካከል አንዱ ምንድነው ኢስላማዊ የሚለው ልብ በሉ አሁን በጥቅስ ምልክት ውስጥ ነው እንዳትረሱት። ኢስላማዊ ድራማዎችና ፊልሞች በየቦታው ተሰራጭተዋል። በጣም የሚያሳዝነው ብዙዎች በተለያዩ አካባቢዎችና ቦታዎች በተለይ ከውጭ የሚመጡ ነገሮችን ሁሉ ለመቀበል ሲፈልጉ ከፊት ለፊቱ በቃ ኢስላማዊ የምትል ማሸበረቂያ ቃል ብቻ ነው የሚጨምሩለት። የመጣው ነገር ሁሉ ኢስላማዊ ሙዚቃም ሲመጣ ኢስላማዊ መስሎ ማሻአላህ። እኛ እኮ ሙሉ ነው ዲናችን ከማንም ምንም መቀበል አያስፈልገን። ቶሎ የምጠቁማችሁ ነገር አንድ በሉ ኢስላማዊ ፊልም የሚባል ነገር የለም። ምክንያቱም አንደኛ ያለፉ ታሪካትን በፊልም ለማቅረብ ሲፈልግ ይህ ፊልም በውሸት ላይ የተመሰረተ ይሆናል። ይህ በሁለት መንገድ ነው። አንደኛ ፊልሙ ሲሰራ እከሌ ነኝ ብሎ ይመጣል። አቡበክር ነኝ ወይ ደግሞ ዑመር ወይ ደግሞ አቡ ሁረይራ ነኝ ወይም አልኢማም አህመድ ነኝ ብሎ ሲመጣ ያልሆነውን ነኝ እያለ ነው። በእንደዚህ አይነት ሁኔታ ደግሞ ውሸት ሊፈቀድ አይችልም።
ሁለተኛ በታሪክ ላይ የተጠቀሰውን ነገር ከዚህ ጋር አያይዘህ ስትመለከት ሁሉ ጊዜ ፊልም ላይ ብዙ ጭማሪዎች መጣፈጫዎች አሉት። አለበዚያ ፊልም ሆኖ ሊሰራ ይችላል። እንዴት ይሰራል? ታሪኩ ላይ እከሌ ከዚህ ቦታ ተነስተው እዚያ ቦታ ሄደ የሚላል። እነሱ ግን ከቤቱ ሲወጣ በሩን ሲቆልፍ ሚስቱን ሲስምና ሲሰናበት ከዛ በኋላ መንገድ ላይ ደግሞ 2 ረካዓ ሲሰግድ ከዛም ሄደው እንደገና ሲተኛ ሲነሳ ከየት አመጡት? ይሄን ዝም ብሎ የፈጠሩ ታሪክ መቀላቀላል ውሸት ነው የሚሆነው። ሌላው ሁለተኛ ችግር ረሱል ሰለላሁ ዐለይሂ ወሰለም في سنن ابي داود وغيره من حديث عائشه من ብለዋል እኔ አንድ ሰው ይሄን ያህል በጣም ብዙ የሆነ ተካበተ ሀብት ቢሰጠኝ እንኳን አንድን ሰው በምስል አላሳየም ማለት አንድን ሰው መስዬ የሆነ እንቅስቃሴ አላደርግም እንኳን ሙሉ ፊልም ይቀርና ማለት ለምሳሌ በአንድ ሰው ላይ ለማሾፍ ወይም እሱን መስለህ ለማሳየት የሱን አካሄድ ብትሄድ ሊከለከል ግልጽ ነው እንደዚያ ማለት ነው። ከዚያም ባሻገር ሌላኛው ሶስተኛው ችግር ማለት ነው በብዛት እነዚህ ፊልሞች የተከበሩ ሰዎችን ታሪክ ነው የሚያንጸባርቁት። እነዚህ የተከበሩ ሰዎችን ደግሞ ታሪክ አንድ ተዋናይ ሊሰራ አይገባም። እንዴት? ምክንያቱም ክብራቸውን ይነካል። ክብራቸውን እንደሚነካ ፊልም ሰሪዎቹና አዘጋጆቹ ራሳቸው ስለሚያውቁ ሪሳላ ላይ ለምሳሌ ሪሳላ የሚባል ፊልም አታውቁም? ረሱልን ሰለላሁ ዐለይሂ ወሰለም ሆኖ አለስ የሰራ ተዋናይ የለም። አቡበከር፣ ዑመር፣ ዑስማን፣ አሊ የሆነ የሰራ የለም። ስለዚህ ዑለማዎች ጋር መልስ ለመጠየቅ ብዙዎች ከዚህ በፊት ዑለማዎች ይህን ነገር ሳያግዱ በፊት ለማስፈቀድ የጻፉት ነገር ላይ ዑለማዎች ትኩረታቸውን የሳበ ነገር አለ። እነሱ ራሳቸው እንደተናገሩት ምን አሉ? እነዚህን እኮ እኛ በተዋናይ መልኩ ገጸ ባህሪ የነሱን ሚና አይጫወትም። ምክንያቱም ቦታቸው ከፍ ያለ ነው፣ ደረጃቸው ሙስሊሞች ዘንድ ትልቅ ነው። ሌሎቹ ደረጃቸው ዝቅ ስላለ ነው ማለት ነው ፊልም የሚሰራባቸው። ይህ አደጋ ነው። ምናልባት አንዳንድ ነብያት ወይም ሰሃቦች ወይ ሌሎችን ወክሎ ይህንን ገጸ ባህሪ ተላብሶ ሚናውን የሚጫወተው ሰው ሙስሊም ላይ ሆነ ይችላል። አንዳንድ ጊዜ ምናልባት ሌላ ፊልም ላይ የሆነ አጸያፊ ነገር ሲሰራ ታይዋል። ሐምዛ ሲባል ጭንቅላታችን ላይ ይመጣ የሆነ ስዕል አለ አይደል? ነው አይደል? አለ አይደል? ሁለት ፊልም ነው የሰሩት። በእንግሊዘኛም ሰርተውታል፣ ሪሳላ ማለት ነው። በአረብኛ ሰርተውታል። የእንግሊዘኛው ፊልም ላይ ተዋናይ ሆኖ የተጫወተው የታወቀ አንድ ፊልም ሰሪ አለ፣ አንቶኒዮ ፊልም የሚባለው አይደል? ሞቷል አሁን። የተለያዩ ፊልሞችን ይሰራል እንደፈለገ ነው። እሱ ገንዘብ ተከፈለው ሰራ፣ አለቀ ነገር። ግን ይሄንን ካፊር ልጆች ያው ሐምዛ እያሉ ፊቱን ባየ ቁጥር ደስታል። በጥቅሉ ነብያትን ወይም ሰሃቦችን የተከበሩትን የእስላም ሊቃውንት ሆኖ መስራት የተከለከለ ነው። በተለይ ነብያትን በተመለከተ በዑለማዎች መካከል ምንም አይነት ኺላፍ አናውቅም። የሱዑዲ ዑለማዎች በል የግብጽ ዑለማዎች የትም ሀገር ሄድ ታላላቅ ዑለማዎች ማለት ነው ሁሉም በአንድ ድምጽ ያወገዙት ነበር። ይህ ለሜሴጅ ወይም ደግሞ ሪሳላ የተባለው ፊልም ሊወጣ ሲል ከወጣም በኋላ ዑለማዎች ይህንን ነገር አውግዘውታል። በአንድ ድምጽ ነበር ያወገዙት። ተሰብስበው የተለያዩ ጉባኤዎችን አካሂደው አገር ውስጥ እንዳይገባ አግደውታል ከ30 ዓመታት በፊት። ከዛ ግን ፈጣለ عليهم الامد እንደገና ተመልሶ መጣ። የትም ሀገር ብትሄዱ ይህ ተከልክሎ ነበር በፊት ማለት ግልጽ ነው። ይህ የተከለከለ ነገር ነው። ከዚህ ጋር ደግሞ የሚጠቀሰው ነገር ሙስሊሞች በዚህ ፊልም ትወና ላይ ሊሰማሩና ሊሳተፉ ይችላሉ። ሲሳተፉ ግን አንዳንዶቹ ማንን ሆነው ይሰራሉ? አቡ ጀህል አዑዙ ቢላህ ረሱሉላህ ሰለላሁ ዐለይሂ ወሰለም እየተሳደበ ማለት ነው። የኩፍር ንግግር እየተናገረ ለጣዖት እየሰገደ ይሰግዳል። የኩፍር ንግግርን መናገር የተፈቀደው አንድ ጊዜ ብቻ ነው፣ አንድ ቦታ ላይ ብቻ ነው። ምንድነው እሱ? ኢላ መን ኡክሪሀ ወቀልቡሁ ሙጥመኢን ቢልኢማን ልቡ በኢማን ላይ የረጋ ሆኖ ተገዶ የሚናገር ካልሆነ በስተቀር እንዳይገሉት ፈርቶ ለምሳሌ ለማምለጥ ብሎ
ልቡ የኢማን ጨፌ ሞልቶበታል በኢማን ላይ የረጋ ነው በዚህ መልኩ ካልሆነ በስተቀር ዝም ብሎ ለሰዎች አስተምራለሁ እያለ ረሱል ሰለላሁ ዐለይሂ ወሰለም መሳደብ አለ አላህን መሳደብ ብሎ ለጣዖት መስገድ ጣዖትን መገዛት መቼ ነው የተፈቀደ የትኛው የማስተማር ስልት ነው ዳዕዋ እንደዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ያስተማሩት እንዲህ ድራማ እየሰሩ ነው ወይስ መንገዶች ሁሉ አለቁ ተዘጉ ከዚህ ውጭ ሰዎችን መሳብ አንችልም ተባለ نعم ሰዎችን መሳብ የምንችልባቸው መንገዶች ብዙ ናቸው ግን ጥፋት የተሞላባቸው ይሆናል ብዙዎቹ ለዚህ ነው ሰዎችን ወደ እውነታ የምንጠራባቸው መንገዶች የተገደቡ ናቸው ጥቅል በሆነ መልኩ በመርሆች የተገደቡ ናቸው አይኔ አዲስ መንገድ ማምጣት አለብኝ ካለ ይህ ያመጣው አዲስ መንገድ ከሸሪዓ ጋራ የሚጋጭ ነው የሚሆነው የተሻለ ቢሆን ከዚህ በፊት የነበሩት የእስላም ሊቃውንት ቀድመው ይሰሩትና የተገበሩት ነበር ይህ ደግሞ ከየት እንደመጣ የታወቀ ነው ድራማ ምናምን ይያሉ ይሄንን ሰዎችን ለመሳብ መጠቀም ከኛ በኩል የተጀመረ አይደለም ከሌሎች በኩል የመጣ ነው ግን እኛ ቅድም እንዳልኳችሁ ሲያምረን ሁሉ ነገር ምን እናደርገዋለን የሆነ ልብስ እናለብሰዋለን እስላማዊ ፊልም አለው ማለት ነው ይህ ስህተት ነው ከዚህም ባሻገር እዚህ ላይ ሊጠቀሱ የሚችሉ በርካታ መጥፎ ጎኖች አሉ ከጊዜ አንፃር ግን እዚህ ላይ እናብቃቃለን በተለይ ከተወሰኑ ጊዜያት በፊት የተሰራጩ አንዳንድ ፊልሞች አሉ የዩሱፍን ታሪክ የተመለከቱ ፊልሞች እንደተሰራጩ በተለያየ አጋጣሚዎች ስንሰማ ነበር ኋላ ሲጠራ ይሄንን ፊልም የሰሩት ማን ናቸው ራፊዳዎች ናቸው ሺዓዎች ናቸው የረሱልን ሰለላሁ ዐለይሂ ወሰለም ሰሃቦች የሚያከፍሩና የሚሳደቡ በጣም የሚደንቀው ዑለማዎች ሌሎች ፊልሞች አስመልክተው አይቻልም ሲሉ አንዳንድ ነገሮችን መስራት አይቻልም ግልጽ አይደለም አንዳንድ ነገሮችን መስራት ስለማይቻል እንዴት አድርገው በፊልም ያቀርቡታል ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ወህይ ሲወርድባቸው መስራት አይችሉም አይደል ለዚህ ነው ቅድም ያልኳችሁ ፊልም ላይ ሪሳላ ላይ ውሸት ይበዛል ለምን ረሱልን ማሳየት አይችሉም ወህይ ወረደ ረሱል አስተላለፉ ሊባል ነው ይሄንን መስራት ስለማይችሉ አዲስ ታሪክ ፈጥሩለታል ረሱል ሰለላሁ ዐለይሂ ወሰለም አይታይም ከዛ ሐምዛ በምን ውስጥ ነው ጥቅስ ምልክት ውስጥ እንዳትረሱ ይወጣና ሚላል ረሱል ሰለላሁ ዐለይሂ ወሰለም እንዲህ እንድታደርጉ አዟችኋል ይላል ሐዲስ ላይ እኮ ይላል እንደዚህ ረሱላቸው ነው የተናገሩት ግን ምን ያደርግ እሱን መቅረጽ አይችሉም መሳቸው ተሩ ወጣቻል ይሄ አይነት ነገር ያመጣል ማለት ነው እና ምንድነው ነበር የጀመርኩት ዩሱፍ نعم ዑለማዎች በፊት ይህ ነገር እንደተከለከለ ሲያስረዱ ማለት ነው እንደዚህ ነገሮች እንዴት ይቀርጻሉ ማማሉና ለምሳሌ ዩሱፍ ያቺ ሴት ለዝሙት ስትጋብዘው እሱ ደግሞ እንቢ ብሎ ከዛ በኋላ አምልጦ ሲወጣ የነበረውን ሁኔታ እንዴት አድርገው በድራማ ላይ ያቀርቡት ነው ያሉ ተደንቀው ነበር ዑለማዎች ያኒ ቢቻል ኖሮ ይሄን አብረው መቅረጽ ይቻላል ያሉ ይደነቁ ነበር ዛሬ በእውነትም ተሰርቶ በፊልም ቀረበ ሱብሃን ረቢ በዚህ ፊልም ላይ በርካታ ግድፈቶች እንዳሉ ደርሰውናል የዚህ ወሬ በጣም ሲበዛ ጥያቄዎችም ሲበራከቱ በኢንተርኔት አንድ ቁራጭ ፓርት ለማየት ሞክሬ ነበር በርካታ ነገሮች አጋጠሙ ምንድነው ዩሱፍ ለምሳሌ በእነሱ አባባል ማለት ነው ዩሱፍ ረሱል ሰለላሁ ዐለይሂ ወሰለም ሸጥር الحسن ወይም الجمال የተሰጠው ያሉት ማለት ነው ቁንጅና ግማሽ የተሰጠው ያሉት ህፃናትን ሰብስበው ምን ይላቸዋል አላህ Subhanahu Wa Ta'ala ቦታ የለውም ያለ ቦታ ነው የሚኖረው ምናምን ይላቸዋል የማን አቂዳ ነው ይሄ ምን ለማለት ፈልገው ነው ህፃናት ይሄንን ያሐፈዙ ነው የሚያድጉልህ ዩሱፍ የሚያስፋሳብዛቸው ህፃናት አሉ አይደለ ከነሱ ጋር በቴሌቪዥንም ቤት ውስጥ ይሄንን እየሸመድልህ ነው የሚያድግ አይ ለህፃናት ነው ሌላ ነገር ከሚያዩ ብዬ ነው والله في الحقيقه አንዳንድ ጊዜ ሌላ ፊልም ቢያዩ ነው የሚሻል ለምን ከእምነት ጋር አይገናኝ ሌላው ፊልም ወንጀል መሆኑን ያውቃል ሲተው ይተዋል ይሄን እምነቴ ብለው የምጥኝ ብለው እስከ መጨረሻው ድረስ ሊይዘው ይችላል ሱፊያን እና ሌሎች የተላለቀ ኢስላም ታለቀው ምንድነው አልቢድዓቱ አሐቡ ኢላ ኢብሊስ من المعصيه ከተራ ወንጀል ይልቅ ቢድዓ ኢብሊስ ዘንድ የተወደደ ነው ይላል ይሄ በሳል በዲን ስም የሚሰራ ጥፋትና ከዲን ጋር ግንኙነት እንደሌለው ታውቀው የሚሰራ ጥፋት አንድ አይደለም እና እንጠንቀቃቸው ይሄ ነገር በጣም እንደተሰራጨ እንደተሰደድ እሳት ሁሉ ቤት ገብቶ እናገኝ ሰብስክራይብ በማድረግ ቤተሰብ ይሁኑ